አይ ልጄ፣ እንኳን እርሶን ንጹሐን ቀርቶ እኔን ኀጡ ሳይገባኝ ይኸው ያኖረኝ የለ አሉ በትሕትና። እማሆይ እንባቸውን ጠራረጉና አባቴ ፈቃዶ ቢሆን ብዙ ያልገቡኝ ነገሮች ነበሩ፣ ከድፍረት ካልቈጠሩብኝ ልጠይቆት አሉ። ይሁን ፈጣሪ ያመለከተኝንና ለእርሶ ይገባል ያለውን መልስ እርሱ ይሰጦታል አሉ። እሺ አባቴ፣ እኔ ግራ የገባኝ ይህ ሁሉ በረሃ የወደቀ ሰው አያርስ፣ አይቆፍር፣ ደሞዝ የለው፣ ጠያቂ ዘመድ ወገን የለው፣ እንደው ምን በልቶ ምን ጠጥቶ ይኖራል አሉ። አባ ፈገግ አሉና ልክ ነው፣ ከፈጣሪ በቀር የኔ የሚለው በዚህ ምድር ላይ ምንም የለው። ግን ፈጣሪ በረቂቅ ምስጢር እኛን መፍጠር ያላቃተው፣ እኛን መመገብ ያቅተው፣ ሁላችንን ከመፍጠሩ በፊት የሚያስፈልገን ሁሉ አዘጋጅቶና አሟልቶ ነው። ስለዚህ እዚህ በረሃ ላይ የወደቅነው እሱን ብለን ነውና ግማሹ ሥራ ስር ቆፍረው ይመገባሉ፣ ግማሹ ያገኘውን ቅጠል አረረ መረረ ሳይል ይመገባል፣ ግማሹ እሱ በረቀቀ ጥበቡ አዕዋፍ ምግብን እያመጡ ይመግቡታል፣ ግማሹን የሰማይ መላእክት ከሰማይ ፈጣሪ ያዘዘለትን ምግብ አምጥተው ይመግቡታል። ወይም ሰማያዊ አበባ ያሸታል፣ ያ ምግብ ሆኖት ይኖራል። ግማሹን የዱር አራዊት አዞ አምጥተው ይመግቡታል። ግማሹን በከተማ ያሉ ቅዱሳን ምዕመናን በምስጢር እሱ ፈጣሪ በመራቸው መንገድ ሽምብራ፣ ባቄላ፣ አቦጅሪና የመሳሰለውን በመላክ ይመግቡታል፣ ያለብሱታል። ግማሹን በከተማው ውስጥ እብድ ወፈፌ የኔ ቢጤ መስለው ለምነው አስፈላጊውን ነገር ይዘው መጥተው ለተገባቸውና ለተፈቀደላቸው ሰጥተው ይመለሳሉ። ይኸውልዎ እናቴ፣ በዚህና በዚህም ሌላ እሱ ባወቀ እኛ በማናውቃቸው ሁኔታ እንደየስጦታውና ደረጃው መግቡና አልብሶ ያኖረዋል። ከከተማ ያለውንስ ቢሆን ገበሬውን፣ ነጋዴውንስ ቢሆን እሱ ባወቀንና በፈቀደ አይደል እንዴ ምግቡን የሚያዘጋጅለት አሉ ዓይናቸውን ወደ ሰማይ ሰቅለው። ይገርማል የፈጣሪ ሥራ አባቴ። ሁሉም የሚኖሩት ለየብቻ በጣም ተራርቀው ነው። የአንዳንዶቹ ታሪክ እንደሰማሁት ከሞቀ ቤታቸው ከሰው መሃል ወጥተው ነው እዚህ የወደቁት። ታዲያ እንዴት ብቸኝነቱ አያስፈራቸውም አያስጨንቃቸውም አሉ። አይ እናቴ፣ የጀግኖች ጀግና የኃይለኞች ኃይለኛ ሰማይና ምድርን በእጁ መዳፍ የያዘ ፈጣሪን ብሎ ወጥቶ ምን የሚያስደነግጥና የሚያስፈራ ነገር ኖሮ ይፈራል? በተረት እንኳን ጌታዋን የታመነች በግ ላቷን ደጅ አሳደረች አይደል? ስለዚህ ፍርሃትና የሚያስፈራ ነገር፣ ጭንቀትና የሚያስጨንቅ ፍጹም የለም ልጄ አሉ። ሌላው በጣም ያስገረመኝ ሁሉም ሰውነታቸው የደረቀ በጣም የከሱ ሥጋ በላያቸው ያልተፈጠረ ይመስላሉ። ግን በዚህ ሰውነት ውስጥ ልክ ቅቤና ጮማን እንደሚመገብ ሰው የሚወጣው ወዝና በተለይ እንደ ምንጭ የሚፈልቀው እንባ ከየት ይመጣል አባቴ አሉ። ይሄ የፈጣሪ የረቀቀ ጥበብ ነው። የዚህ ምስጢር ያለው እሱ ባለቤቱ ጋር ብቻ ነው። እሱ ከደረቅ ዓለት ላይ ውሃን የሚያፈልቀው ጌታ ነፍስ ያለበትን ሰው በጸጋው አረስርሶ ያለመልመዋል አሉ። አባቴ ሲታመሙ ማን ያስታምማቸዋል? ሲሞቱስ ማን ያሟሙታቸዋል? ማንስ ይቀብራቸዋል? አሉ። ይሄ እዚህ ቦታ እንደ ተራ ነገር የሚታይና የማይታሰብ ነው። ይህች ኪራይ ቤት ለሆነችው ሥጋ ምንም ትኩረት አይሰጣትም። ስለዚህ ሲታመሙ ሕመሙን እንደ ሰማዕትነት ስለሚቆጥሩት በጸጋ ተቀብለው እንዳመጣጡ ያስተናግዱታል። ሲሞቱም ግማሹን መላእክት ግማሹን የዱር አራዊቶች ብቻ እሱ በፈቀደ ቀባሪ አዞ አፈር ይለብሳሉ። ግማሹን ደግሞ እዚሁ ያለ አይቶ እንዲቀብረው ይደረጋል። የግማሹን አጽም አዕዋፍ እያመጡ በየዋሻው በአንድ ላይ ያኖሩታል። ብቻ እዚህ በረሃ እንዲኖሩ የፈቀደ ጌታ ሁሉን እንደየጸጋው እሱ ባዘዘለት አስታማሚና ቀባሪ ያዝለታል አሉ። ሌላው ደግሞ
የሁሉም መኖሪያ ከዝናብ ወይም ከፀሐይ መከላከያ ጣሪያ የለውም። ታዲያ ፀሐዩ በተለይ በክረምት ዝናቡ በምን ይከላከላሉ አሉ። እሱ የፀሐዩም የዝናቡም አምላክ ነው። የሚያዛቸውና ሁሉ ያላቸውን ታዘው የሚሆኑ ናቸው። ስለዚህ እሱ ከዝናቡም ሆነ ከፀሐዩ ተከላካይ ጋሻ መከታቸው ነው፣ ጥላ ከለላቸው ነውና ይሁን ያለው የሆነ በጸጋው ጥላ ስር ይኖራሉ አሉ። አባቴ ሌሊትና ቀን የማያቋርጥ ጸሎት፣ የማያቋርጥ ስግደት፣ የማያቋርጥ ሰቂላ ልቦና አላቸው። ብዙዎች ከዓለም ነው ተጠርተው የመጡት፣ መንፈሳዊ ትምህርት የላቸውም። ታዲያ ያ ሁሉ ጸሎትና ምስጋና ከየት ተገኘ? አይ እናቴ፣ የበለዓምን አህያ ያናገረ ጌታ በራሱ አምሳል የፈጠረውን ሰው የምስጋና የጸሎት ምንጭ ለማድረግ ምን ይቸግረዋል አሉ። አባቴ ታሪካቸውንማ ስሰማ እዚህ በረሃ እንዴትና በምን እንደመጡ ሳያውቁ ራሳቸውን በረሃ ውስጥ እንዳገኙ ነው። ይህ እንዴት ይሆናል? በጣም ነው የረቀቀብኝ። እኔ ራሴ እዚህና ሁሉን ዞሬ ሳይ ምን እንደሚነዳኝ፣ በምን እንደምሄድ፣ ከአንዱ ወደ አንዱ እንዴት እንደምዘዋወር አላውቅም። ዛሬ ራሱ እርሱ ጋር እንዴት እንደደረስኩ ግር ብሎኛልና ይህ እንዴት ይሆናል አሉ። ለዚህ ጥያቄ መልስ ምድራዊ ሰው ጋር የለም። መልሱ እሱ ሰማያዊው አባት ጋር ነው። ኤልያስን ከአንዱ ወደ አንዱ እየነጠቀ የሚወስደው አምላክ ያውቃል። ምስጢሩ እሱ ጋር ነው ያለው አሉ። አባቴ እኔ ያገኘኋቸው እጅግ በጣም ጥቂቶቹን ነው፣ ግን ሁሉም ሲነግሩኝ በረሃው በሰው የተሞላ ነው ይላሉ። እርስ በርስ ትተዋወቃላችሁ ማለት ነው አሉ። በእርግጥ ይህ በረሃ በእግዚአብሔር ሰዎች የተሞላ ነው። ጳጳሳት፣ ካህናት፣ መነኮሳት፣ ምዕመናን ሁሉ አሉበት። እንኳን ከሀገራችን ከግብፅ፣ ከሊቢያና ከሶሪያ ከተለያዩ ሀገራት የመጡ መናንያን አሉ። ይህ ጸጥና ረጭ ብሎ የምታዩት በረሃ ገበያ መሃል እንዳለ ሕዝብ ነው። መተዋወቅ፣ መገናኘት፣ መዛመድ እዚህ የለም። ሁሉም እኩል ነው። ሌሊትና በአበይት አጽዋማት በኅብረት እንጸልያለን፣ ተቀድሶም እንቆርባለን። ከዛ በየበዓታችን እንመለሳለን። እገሌ ከእገሌ ብሎ ግንኙነት የለም አሉ። እማ ሆይ የማወቅ ጉጉታቸው እየጨመረ አባቴ ቤተ ክርስቲያኑን ንዋያተ ቅድሳት፣ ዕጣን፣ ጧፍ፣ ለመሥዋዕት የሚሆን ብቻ ብዙ ነገር ከየት ታገኛላችሁ አሉ። ይሄ የፈጣሪ ረቂቅ ምስጢር ስለሆነ በእኔ በኃጡ የሚመለስ አይደለም እናቴ። ብቻ በውኑ ለእግዚአብሔር የሚሳነው ነገር አለን አሉ። ዓይናቸውን ወደ ሰማይ ሰቅለው እንባቸውን ግድቡን ጥሎ እንደሚፈስ ጅረት እያፈሰሱ እማ ሆይም የፈጣሪን ሥራ እያደነቁ እሳቸውም ያለ ፈቃዳቸው የሚወርደውን እንባ እያፈሰሱ በሐሳባቸው እዛ በረሃ ስላዩአቸው ሰዎች ወደ ኋላ ተመልሰው በዐይነ ሕሊናቸው ከሄዱበት ተመልሰው እንባቸውን እየጠራረጉ አባቴ እሶስ ወደዚህ ሕይወትና በረሃ እንዴት መጡ ብለው ጠየቋቸው። አባ ወደ ላይ ካንጋጠጡበት መለስ አሉና እንባቸውን እያባበሱ ትንሽ ጸሎት ካረጉ በኋላ እናቴ እኔ እንኳን የረባ ታሪክ የለኝም፣ ብቻ ልንገሮ እኔ የአባቴን በጎችና ፍየሎች ከብቶች ጠባቂ እረኛ ነበርኩ። ከጓደኞቼ ጋር ሆነን የሁላችንንም ከብት በአንድ ነርተን እነሱ ሲበሉ እኛ እንጫወታለን። ታዲያ እኔ በጣም ጨዋታ ወድ ስለነበር ሁል ጊዜ ከብቶቼ ይጠፉብኛል። ሲመሽ በስንት ፍለጋ ሰብስቤ ይገባለሁ። አባቴና እናቴ ሁሌ ይቆጡኝና ይመቱኝ ነበር። ግን በነጋም ጊዜ ያው ነኝ። ታዲያ አንድ ቀን እኔ ጨዋታዬን ሳድድ ከብቶቹ ርቀው ሄደው ኖሮ ከየት ላግኛቸው? ላይ ታች ስባዝን አንድ ሽማግሌ ከብቶቹን ሰብስበው ይዘው መጥተው በጣም መሽቶ ስለነበር ቤቴ ድረስ ሸኝተውኝ ተመለሱ። እኚህ ሰው ይህ ነገር በተደጋጋሚ ሲያደርጉልኝ ለአባቴ ነገርኩት። ማን ናቸው አሉኝ። እንጃ አላውቃቸውም። እሳቸው አያናግሩኝ። ብቻ ከብቶቹን ይዤ ስወጣ
ይቀበሉኝና ሲያበሉ ውለው ሲመሽ እዚህ ድረስ ሸኝተውኝ ይመለሳሉ አልኩት። አባቴ ግራ ተጋብቶ በማግስቱ እሳቸውን ለማግኘት አብሮኝ አለ። ግን አልመጡም። 2-3 ቀን ሞከረ። የሉም። ውሸታም፣ በከንቱ ሥራ አታስፈታኝ ብሎ ተቆጣኝ። እስቱ የቀረለት አመሻሹ ላይ እንደ ልማዴ ከብቶቹን ለመሰባሰብ ወዲህ ወዲያ ስል እኛ አባት መጡና ከብቶቹን ሰብስበውና መንገድ አስገብተው እየሄዱ እነሱ ቤታቸው ይገባሉ። አንተና ብለው ይዘውኝ ሄዱና ገዳም አስገብተውኝ ሄዱ። ያኔ ዕድሜ ገራ 13 ነበር። ገዳሙ ከገባው በኋላ ከእረኞች ጋር አብሬ እንድውል ተመድቤ በእረኝነት ሳገለግል 20 ዓመት ሞላኝ። አንድ ቀን እዛው እረኝነት ላይ ያለው እኛው አባት መጡና ልጄና ተከተለኝ ብለው ከፊቴ ቀድመው ተከተልኳቸው። እዚህ በረሃ አደረሱኝ። በቃ ይኸው እዚህ በረሃ ከመጣው 90 ዓመቴ። መቼም ቁም ነገር ባልሰራበትም ጠቅላላ ዕድሜን 110 ነው። እንግዲህ እናቴ ይሄው ነው ታሪኬ አሉ ፈገግ ብለው። እማሆይ ሁሉ ነገር ከአእምሯቸው በላይ ሆኖባቸው እኚህ አባት ጥሩ ምግብ ሳይመገቡና እንክብካቤ ሳይኖራቸው በዚህ ዕድሜ ቅልጥፍናቸውና ጥንካሬያቸው የተቀላጠፈ ንግግራቸው አስደነቃቸው። በከተማ ገና 60-70 ዓመት እንኳን ሳይሞላቸው ዝርግፍግፍ ብለውና ጎብጦ የሚታዩ ያውም በእንክብካቤ ኖረው፣ እዚህ ግን ሁሉ ብርቱ፣ ሁሉ ጽኑ፣ ሁሉ ኃያል፣ ሁሉ ንቁ። አቤት በአንተ ቤት መድከምና መውደቅ የለማ አሉ የፈጣሪን ሥራ ያደነቁ። እማሆይ በጠቅላላው እዛ በረሃ ላይ 3 ወር ከቆዩ በኋላ አባ ጠሯቸውና እናቴ ፈጣሪ እዚህ እንድትኖር የፈቀደልዎት እስከዚህ ድረስ ነውና አሁን ከፈጣሪ ወደ እርሶ የመጣ መልእክት አለና ያንን ትእዛዝ በየገዳማቱና በየምዕመናኑ እየተዘዋወሩ መልእክቶቹን ያደርሱና ከዛ የተረፈ ዕድሜዎትን የት እንደምታሳልፉ መንፈስ ቅዱስ ይመራውታል አሏቸው። እማሆይ ስቅስቅ ብለው አለቀሱ። ምን ነው አባቴ፣ ፈጣሪ ባይገባኝም ከእናንተ ጋር እዚሁ እንዲያደርገኝ ጸልዩልኝ፣ ለሁሉም አሳስቡልኝ ብዮት አልነበረም አሉ እየተንሰቀሰቁ። እናቴ እኔም ሆንኩ እናቶቼ አባቶቼ ወደ ፈጣሪ ማሳሰባችን አላቋረጥም። ግን እሱ ሥራው ረቂቅ ለሁላችንም እንደ ጸጋ ስጦታችን ያሰማረ አላልንና እርሶን እዚህ በረሃ እንዲኖሩ ሳይሆን በየገዳማቱ እየዞሩ የጠፋውን ሥርዓት የተዘበራረቀውን አኗኗር ወደ ቀደመ የገዳም ሥርዓት እንዲመለስ ጆሮ ላለውና ልብ ላለው እንዲታወጁለት እንድታስተምሩለት ለሁላችንም በአንድ ላይ መልእክት ስለመጣ ጌታ ባሰማራዎት ልትሰለፉ ግድ ነው እናቴ አሉ። አባቴ እኔ ማን ሆኜ ነው ገዳማትንና ምዕመናንን የምመክር የማስተምር አሉ እንባቸው ሳይቆም። እሱ ራሱ ለዚህ የመረጦት አምላክ ያውቃል። የእኛ ድርሻ መልእክቱን ማስተላለፍ ብቻ ነውና ይልቅ ተረጋግተው ይስሙኝና እንደ ልባሙ ባሪያ የጣለቦትን አደራ ተወጥተው ከፈጣሪው ይሸለሙ አሉና የሚነገራቸውን መልእክት ያለምንም ፍርሃት ድካም እንዲሁ ጸሎት አድርገውላቸው በመስቀል ባርከዋቸው ትእዛዙን ማስተላለፍ ጀመሩ። ጥንት ምንኩስናን የጀመሩ አባቶች አባ ጳውሊና አባ እንጦስ በመጨረሻው ዘመን መነኮሳትና መናንያን በቁራ ተመስለው እንዳዩት ዛሬ መነኮሳትና መናንያን ገዳማት በአብዛኛው ከቁራ 7 እጅ ጠቁረው ተገኝተናል። አወጣጣችንና አኗኗራችን እንደ ሰማይ ምድር ተራርቋል። ድሮ መናኝ የጣመ የላማ አይቀምስም፣ እንኳን የአልኮል መጠጥ ጥሩ የእግዚአብሔር ውሃ እስኪረካ አይጠጣም። ልብስም ለእርቃኑ መሸፈኛ አቡጀዴ ወይባ ነክሮ ወይ ባና ነበር። መኖሪያውን አንገቱን የሚያስገባበት ትንሽ የሳር ጎጆ ነው። መመገቢያው፣ ውሃ መቅጃው፣ መቢያ መጠጫው፣ ማብኪያው ቅል ነበር። የሚመገበውም ለቁመተ ሥጋ ያክል እንጂ ቁንጣን እስኪያስጨንቀው አልነበረም። የሚሠራው
በገዳሙ ላሉ ደካሞችና ሥጋ ለድኩም እንጂ ሊሸጥ ሊለውጥ አልነበረም። መመኪያቸው አለኝታቸው ፈጣሪ ብቻ እንጂ ቤተሰብና ሀብት ወይም ሙቀታቸው አልነበረምና ጸሎታቸው ሰምሮ ፈጣሪ ፊት ይደርስ ስለነበር ሙት ሲያስነሱ ጎባጣ ሲያቀኑ ኖረው አለፉ። ዛሬ ግን ዓለም ሰልጥኖ ተራቀቀና ምንኩስናና ምንና አብረው ሰለጠኑ፣ ተራቀቁ። መራቀቃቸውና መሰልጠናቸው ገደቡን አልፎ ፈጣሪን አሳዘነ፣ አስቀየም። መቼም ጌታ ለኖህና ለብዙ ወዳጆቹ የገባውን ቃል ኪዳን አያጥፍምና ዓለምን በቁጣው ሊያጠፋ ቢነሳ የሚያጠፋለት በዓለም ባሉ ሕዝቦች ሳይሆን በነኮሳት፣ በመመናንያን፣ በጳጳሳትና በካህናት፣ በዲያቆናት በቤቱ አለን ብለው ከቤቱ በራቁ መንፈሳውያን ነንባዮች ብቻ ይሆን ነበረ። እናቴ በተለይ ዛሬ ገዳም አለ ከተባለ ስሙና ምስሉ እንጂ በተግባር ቢፈተሽ እንጃ በውስጡ ጥቂቶች ብቻ ይገኙ ይሆናል። ገዳም የጸሎት፣ የጾም፣ የትምህርት ቦታ መሆኑ የቀረ ይመስላል። በሮቹን ከፍቶ ያለ ገደብ ወደ ጓዳ ጉድጓዳው እንዲገቡ የፈቀደላቸው በሀብት የበለጸጉ ሰዎች ጸጋውን ገፈውታል። በጠቅላላው ሰይጣን በየገዳማቱ ሀብታም አዝምቶበታል። በቃ ያለ ገደብ የተለቀቀው ባለሀብት ገዳም አዛዥና ናዛዥ ሆኗል። በየበዓላቱና በየምክንያቱ በመሰባሰብና መዋጮ አሊያም ራስን ችሎ ሰንጋ መጣል፣ ጠጅ መጣል፣ ጠላ፣ አረቄ፣ ቢራ በገፍ ወደ ገዳም በማስገባት መነኮሳትና መናንያን ማብላት ማጠጣት በሚል ፈሊጥ የመነኮሳትንና የመናንያን ሆድ አሰፉ። በየገዳማቱ ቤት በመስራትና በበዓላት ባመቻቸው ጊዜ በመሄድ መነኮሳት ሰላም ነሱ። ድሮ ለበዓላት ለበረከት የሚዘጋጀው መጠነኛ ድግስ ነበር። አሁን ግን ሁሉም በሠራው ቤትና በየመነኮሳቱና በየመናንያኑ ቤት ሰንጋ፣ በግ፣ ፍየል፣ ዶሮ በገፍ ይዘጋጃል። ከዛ አልፎ መጠጡ በየአይነቱ በገፍ ይቀርባል። ከዛ የተመጣበት በዓል ዓላማው ተዘንግቶ መብላት፣ መጠጣት፣ መስከር፣ መደባደብ ይሆናል። መቼም ያለ ቅጥ ከተበላ ከተጠጣ መጸዳዳት አይቀርምና ያ በቅዱሳን በዕጣኑ በሽቶ መዓዛ መሞላት የነበረበት ቦታ በሰው ዳሪና በቆሻሻ ሲከረፋ ይከርማል። ከዛ አልፎ እንዳሻህ ተብሎ የተለቀቀለት በገዳሙ ፈላጭ ቆራጭ ይሆናል። መነኮሳት ቢጣሉ አበምኔት ወይም እመምኔቷ ቅጣት ቢያስተላልፉ ይህ ዘመን አመጣሽ ስልክ አለና ሃሎ ተብሎ ይነገራቸዋል። የመነኮሳት የመናኝ ገበና ወደ ውጭ ወጣ። ሁሉ ነገር በእነሱ ትእዛዝና ምልጃ ይከናወናል። ከዛ አልፎ መነኮሳቱና መናንያኑን በዘመን አመጣሽ ቁሳቁስና ብልጭልጭ ነገር እያስገቡ ዘመናዊነትን በምን አለበት ቃላት ወደ ገዳም በገፍ በማስገባት የመነኮሳቱንና የመናኑን ልብ ሰረቁት። ዛሬ በየገዳማቱ የመነኮሳት ቤት ዓለማውያት ቤት ያለነው ሁሉ ነገር አለ። ቤት ከማሳመር ሌላ አይነት ልብሱ፣ ጫማው፣ አልጋው፣ ፍራሹ አረ ስንቱ ይዘርዘር። ድሮ የመነኩሴ እግር የተሰነጣጠቀ የሚሄደው በእግሩ ነበር። ዛሬ የመነኩሴው የመናኙ እግር የተላጠ ብርቱካን ይመስላል። የሰውነቱ መወፈርና ማማር፣ ያመጋገቡ ዘመናዊነት አረ ስንቱ። ድሮ የመነኩሴ የመናኝ ፊት በመንፈስ ቅዱስ ያጌጠና እንደ ፀሐይ የሚያበራ ከፊቱ ወዝ የተነሳ ያብረቀርቅ ነበር። የዛሬው መነኩሴ በልዩ ልዩ ቅባት ፊቱን የሚያወዛው። ድሮ መነኮሳትና መናንያን አበይት አጽዋማትን ሲያደርሱ ጥርኝ ውሃና ጥቂት ሽምብራ ይዘው ወይ ወደ በራ አሊያም እዛው በበዓታቸው ገዳሙን እያገለገሉ ያችን ነበር የሚቀምሱት። ጾም መያዣ ጾም መፍቻ ብሎ ነገር የለም።
ለእነሱ ጾም መያዣውም ጾም መፍቻውም ቃለ እግዚአብሔር ብቻ ነው። እንደው ለቁመተ ሥጋ ያክል እንኳን ይቀመስ ከተባለ ለአብይ ጾም መፍቻና ወይ ለልደት አንዲት ከብት ተጥሎ ወጥ ተሰርቶ በዓመት አንዴ በዛች ይገርፉ ነበር። ዛሬ ለጾም መያዣ የጠገበ ሰንጋ ከ1 እስከ 2፣ ለጾም መፍቻ ከ4 እስከ 5 ሰንጋ ከየምእመኑ ጾም አስያዥና አስፈቺ ማኅበር ተብሎ የሆር ተስካር ይመጣል። በዛ ላይ በጉ ፍየሉ ሳይቀር አረ ስንቱ ይዘርዘር። በጠቅላላው በየገዳማቱ ተድላ ደስታ በዛ። በእርግጥ በሁሉም ገዳማት ከዚህ ሁሉ ተጠብቀውና ተከልክለው ምነናቸውና ምንኩስናቸውን በአግባቡ የተወጡ ዛሬም የሚወጡ አሉ። እና እናቴ በእነዚህና እነዚህም በመሳሰሉ ነገሮች ሁሉ ጌታ በገዳማትና በመነኮሳት በመናንያንና በጠቅላላው በቤቱ ባሉ ሁሉ ስለ ተቀየመ ቢሰሞትም ባይሰሞትም የፈጣሪ ትእዛዝ ነውና በየገዳማቱና ገዳማትን እንደግፋለን ብለው በኮሚቴ ተዋቅረውና ሀብታቸውን ተገን አድርገው ገዳማት በሚመላለሱ ሰይጣን ያሰማራቸው ገዳማት ላይ ቤትን በመስራትና አርደን ጠብሰን ቀቅለን እናበላለን ብለው ገዳማትን ለመጣል ገደል አፋፍ ላይ ላደረሱ ምእመናን እየዞሩ እንድታውጁ ታዘዋል። አንደኛ፣ መነኮሳትና መናንያን በቃችሁ፣ ከዚህ በኋላ ወደ ራሳችሁ ተመለሱ። የቀደመው የአባቶቻችንና እናቶቻችን አሰራር ተከተሉ። ተድላ ደስታው ይቁም። ዘመናዊነትን እንደ ዋሻ ጨርቅ አውልቃችሁ ጣሉ። የሥጋን ሥራ ከነግሳንግሱ ጣሉት። እንደ አባቶቻችሁና እናቶቻችሁ በእግራችሁ ሂዱ። እጃችሁ በስግደት መጅ ያውጣ፣ እግራችሁ በብርድ ይሰነጣጠቅ፣ ሰውነታችሁ በጾም በጸሎት ይክሳ ይጥቆር፣ ፊታችሁ በመንፈስ ቅዱስ ጸጋ ይብራ። የሸበረቀ ልብሳችሁ አዳፋ ጎዳፋ ይሁን። ቤታችሁ በዘመናዊ ምንጣፍና ቀለም ሳይሆን እንደ ቀድሞዎቹ ሳርንና ሰሌን ይሁን። ምግባችሁ የላመ የጣፈጠ ሥጋን ማደለቢያና ማሳመሪያ ሳይሆን ለቁመተ ሥጋ ብቻ ይሁን። አንድ የዓላማዬ ብላችሁ ገብታችሁበታልና ለዓላማችሁ ተግታችሁ ነግታችሁ ቁሙ። የዚህ ዓለም ዘመናዊነትና ብልጭልጭ ነገር ስልጣኔ በምን አለበት ፈሊጥ አያታላችሁ። ከምእመናን ጋር በእግዚአብሔር ፍቅርና በመንፈሳዊ ሕይወታችሁን በማሳደግ እንጂ ግንኙነታችሁ በመብልና በመጠጥ በልዩ ልዩ ጥቅማ ጥቅም ላይ አይሁን። ዓለሙና በዓለሙ ላይ ያሉ ሁሉ ኃላፊ ናቸውና ጥንት ወደዚህ ሕይወት የገባንበትን ዓላማ አንርሳ። ልጆቼ፣ ወታደር ፖሊስ ግዳጅ ላይ ካሉ ልብሳቸውን መንግሥት ያለብሳቸው የደንብ ልብስ እንጂ ከራስ እስከ እግራቸው ያለው ሌላ ተጨማሪ ነገር አይደርቡም። መነኩሴም ሁሌ በግዳጅ ላይ ያለ ንቁ ወታደር ስለሆነ እንደ ቀድሞ እንደ ቆራጦቹ ይሁን አለባበሱ። ዘመናዊነትን ከናንተ አስወግዱ። ዓላማ ዓላማ ነው። ገበሬ ወደፊት እንጂ ወደ ኋላ አያርስም። መናኝና መነኮሳት በትሩፋት እንጂ ትሩፋት እያበዙ ወደፊት በጀግንነት የሚጓዙ እንጂ ለሥጋ ምቾት በምን አለበት ፈረስ ላይ ተጭኖ ስሙን ብቻ ይዞ መቅረት የለበትም ብለው በየገዳማቱ በየመነኮሳቱ በየመናንያኑ ቤት እየገቡ ኡሁ አውጁ። በእርግጥ ጊዜው ዘመናዊነቱ ልቡን የደፈነው ራሱን ጻድቅና ትክክለኛ አድርጎ በምን አለበት ዕውቀት የተነካው ሊዘልፎ ሊያንቋሽሾ ሊስቅ ሊሳለቅቦ ገፋ አካለም ሊደበድቦ ሊያስሮ የሚችል ይሆናል። ግን ጆሮ ያለው ይስማ፣ ልብ ያለው ልብ ያድርግ ብለው መጮሆን አያቋርጡ። ከዛ ወደ ምእመኑ ሄደው ይሄ ገዳማትን እንረዳለን እናገለግላለን ብሎ በማኅበር ተደራጅቶ በገዳማት ስብ ሀብቱን የሚያካብተውና በግልም ገዳማት ላይ ቤት በመስራት በዝክር ስም ገዳማትን መለስተኛ ከተማ ለማድረግ በመንፈሳዊነት ሽፋን ወደ ገዳም የተሰማራው ምእመናን
በቃ በሉት ወገኖቼ፣ በቃ ዓለምን ጥለው ጌታን ብለው ወደ ገዳም የተሰደዱትን መንፈሳዊ ጭንብል አጥልቃችሁ አዛኝ ተቆርቋሪ መስላችሁ ጾም ላሲዝ ላስፈታ እያላችሁ የእናንተን ፈቃድ የፈጸመ የታዘዛችሁ መስሎት የተቀበላችሁን የዋህ መነኩሴና መናንያን ያላሰበው ወጥመድ ውስጥ ከታችሁ በስሙ አትነግዱ፣ በስሙ አትበልጥጉበት። አርፎ የተቀመጠበት ገዳሙ በበዓላትና በረከት ለማግኘት በሚል ሰበብ ሄዳችሁ ኑሮን አታናጉ፣ አታመሰቃቅሉበት። ተደብቆ ካለበት ገዳሙ ድረስ ሄዳችሁ ዳቤውን በውሃ ርሶ በልቶ ሽምብራውን ቆርጥሞ አዳፋ ጎዳፋ ለብሶና ቀርቅሮ ከኖሮበት ኑሮ አርዳችሁ ጠብሳችሁ ቀቅላችሁ ብላ ጠጣ ብላችሁ መልሳችሁ አትሙት፣ አታብጠልጥሉት። ዘመናዊነትን ሳይፈልግ በግድ በሩን አንኳኩታችሁ ገዳሙ ድረስ ሄዳችሁ እያሳያችሁ ከመስመር ካስወጣችሁ በኋላ መልሳችሁ አትተቹ ተባካችሁ። እዚህ ገዳም፣ እዚህ ደብር፣ እዚህ ሀገር ታሪካዊ ቦታ፣ ቅዱስ ቦታ አለ ብላችሁ ጎትጎታችሁ ከበዓቱ አውጥታችሁ በገዳሙ የማይመጥን ዘዋሪ መንገደኛ ብላችሁ አምታችሁ ለሐሜተኛ አትስጡት። መጠጡን ምግቡን ገዳሙ ድረስ ወስዳችሁ አስለምዳችሁ ሆዳም ሰካራም መነኩሴ መናኝ እንዲህ ነው ወይ ብላችሁ አትሙት። ዘመናዊ ቤት፣ ልብስ፣ መኝታ፣ ቁሳቁስ ደጁ ድረስ ወስዳችሁ አሳይታችሁ በየዋህነትና በቅንነት ከተቀበላችሁ በኋላ አይመናኝ አይመነኩሴ የእነሱ ኑሮና ቤት ከእኛ በምን ተሻለ? ለስሙ እኮ ነው ገዳም መኖራቸው። የሚበሉት የሚጠጡት የሚኖሩት አኗኗር ልብሳቸው ሁሉ ከእኛ በምን ተሻለ ብለህ መልሰህ አትማቸው። አባቴ እናቴ ጸሎትን ቡራኪዎትን በየጊዜው እንዳገኝ ጸሎቶትን እንድሰማ ብለህ ስልኩን ገዝተህ ሰጥተህ ወረትህ ሲያልቅ ለሆነ ጉዳይ ሲደውሉ የመነኩሴ ብሎ ስልክ ያዥ። መነኩሴ በእጁ መያዝ ያለበት ዳዊት መቁጠሪያውን እንጂ ስልክ ነው እንዴ ብለህ በሐሜት አታብጠልጥላቸው። ሰው ነውና ሲታመም ጸበል ሄዶ ከወደቀ የለም ሐኪም ይህ። እነሱም ዕውቀቱን የሰጣቸው ፈጣሪ ነው። ቀድሞም እነ ቅዱስ ሉቃስ ሌሎቹም ቅዱሳን ሐኪሞች ነበሩ ብለህ ወትውተህ ሐኪም ወስደ ወይ ጊዜ ወይ ዘመን መነኩሴ መናኝ በጸሎቱ ሌላውን ማዳን ሲችል ራሱ በሆስፒታል ይንከራተታል ብለህ አትማው። ራስ ስመጣ ለጸሎት ለማረፊያ ብለህ ለምነ በቦታው በግቢ ቤት ከሠራ በኋላ ለሱባኤ ብለህ መጥተ ከርመህም አባ ገሌ ጻድቅ አባ ገሌ ኃጥ እማሆይ ገሌ ጻድቅ እማሆይ ገሌ ኃጥ ብለህ በመነኮሳትና በመናንያን መካከል አንዱን ጻድቅ አንዱን ኃጥ፣ አንዱን ደግ አንዱን ክፉ እያደረግ የገዳማውያኑ መካከል መለያትንና መከፋፈልን ከአንዱ ወደ አንዱ በመዘዋወር አንዱን ካንዱ በማማት ልዩነትን እየፈጠርክ በመካከላቸው የጥላቻን እንክርዳድ አትዝራ። አንተን በይሉኝታ ዝቅ ብሎ በመታዘዝ ከነጉለተ የተቀበለህን ጻድቅ ፊት ነስቶ ለምነና ቅድሚያ ሰጥቶ ካንተ የሸሸውን ኃጥ አድርገ ክፋቱን አታውጅ። በጠቅላላው ምነናውን ገዳሙን አጥብቆ ይዞ በገዳሙ የተቀመጠውን በመሳለም በረከት በማግኘት በዓል በማክበር ሰበብ ቦታው ሄደ ጻድቅ መስለ ቀርበህ ጉርለቱን ቀዳዳውን የሞላ መስለ ቀርበህ ልቡን ስታገኝና እንግዳ መቀበል የገዳማውን ቀዳሚ ሥራው ነው ብለህ በትሕትና ቀርቦ ሲያገለግልህ አንተን ለማስደሰት ብሎ ዝቅ ብሎ በታዘዘ አንተን ለመምሰል ብሎ ጸሎቱን ሥራውን ትቶ በተቀበለ መልሰህ አትማው፣ አታንጓጠው።